አልሐምዱሊላህ ጨለማን አንስቶ አዲስ ብርሃን ላሳየን ጌታ ምስጋና ይገባው። ከባለፈው ልጣቂ የህልሜን ባል ባገኘሁት ክፍል 2 ይዤላችሁ መጥቻለሁ። እስኪ ዝም በይ 40 ደቂቃ አይደለ የቀረን 25 ቀረን ብዬ ዘወር ስል ቢንያም ወደኛ እየመጣ አየሁት። ሳላስበው ቢንያም ብዬ ድምፄን አውጥቼ ሁላቸውም ደነገጡ። አይኔን ተከትለው ቢንያም ማለት ፈርኳል ማሬ ነው። ምን እንዳደረግነው ባናውቅም ግን በእኛ አብሮነት ይናደዳል። ከ9ኛ ክፍል እስከ 7ኛ ክፍል መማራችን ለሱ ህመም ሆኖበታል። ለማለያየት ያልሞከረው ነገር አልነበረም። ሳላስበው እጄ ዛሬ በግልጽ ገባችሁልኝ። ደስ ብሎት እየሳቀ ወደኛ መጣ። እሺ ጎረምሶች የሚያደርጋችሁ አሳጣችሁ አይደለም ብላችሁ ክላስ ዘግታችሁ መቀመጥ ጀመራችሁ ብሎ አፋጠጠን። ኢክራምም ምክንያታችንን ነገረችው። እሱ ግን እጄ ገባችሁ አለቀላችሁ ብሎ ወላጅ ሳታመጡ እንዳትገቡ ብሎ አባረረን። የባሳለ አገርህን አትልቀቅ ማለት ይሄኔ ነው። ነቢያ ለአንድ ክፍለ ጊዜ ሲያንገበግባት ጭራሽ ቀሪውንም ተባረርን። ነቢያ አስተዛዛን መናገራት ግን እዝነትን ሳይሆን ስድብን አተረፈች። ዘልሳላ ፍላጎት ቢኖርሽ እዚህ አትዘፈዘፊም ነበር ዱርዬ ስለሆንሽ እንጂ ብሎ ሲነግራት ነቢያ ተናዳ ዱርዬ አለመሆኔን ካንተ ውጭ ማንም ይመሰክርልኛል፣ አንተም ታውቃለህ። ማንም አልፈልግም እጄ ብሎ እሱም በተራው አፋጠጠችው። በእያንዳንዱ ፊቱ ተለወጠ። ሁኔታው ስላላማረኝ በቃ በራሳችን እንመጣ ብዬ መራመድ ጀመርኩኝ። አዎ ተከተሉት፣ እጅ የገብታችኋል፣ ምን እንደሚያመጣ እናያለን ብሎ ዛተብን። ፖርሳችንን ይዘን ከግቢ ወጣን። ወደ ሀዩ ቤት ሄድን። አባቷ ሱቅ ስለነበረ ቤት ማንም የለም። ምሳችንንም በልተን ስንጨርስ ውለን በትምህርት መውጫችን ሰዓት ወደ ቤታችን ሄድን። በሚቀጥለው ቀን ክላስ ገባን። ግን ገና በአንደኛው ክፍለ ጊዜ መጣ። ወላጅ ሳታመጡ አትገቡም ብሎ አባረርን። የኢክሩ እናት በረሃ ስለሆነች ወደ ሱቅ ሄደን አባቷን ወላጅ ተብለናል ብዬ አብረን ወደ ትምህርት ቤት ተመልሰን ቢሮ ገባን። መምህር ስለኛ የማይታመን ነገሮች ለአባቴ የነገረው ጀመር። አባቴ እንዴት ፊቱ ሲቀላ ይታየኛል። እናንተ ለካ ሰው ሁሉ እያንዳንዱ አይደለም ያላችሁኝ እውነት ነው። እናቴ ለካ ሰው ሁሉ እንዳንቺ አይደለም ያለችኝ እውነት ነው። ውሸትስ ከየት ነው ያመጣው? የማይመስሉ ውሸት ዜና አፉን አስከፍቶ አደረቆ ቀረ። አባቴ እንዴት ጥሩ ነክ በመጥፎ መተኛ አይንን አፍጥጦ ወደ ኢክራም ዞረ። በቃ አደጋችሁ የእንድገታችሁ ፍሬ ይሄ ነው። ለእኛስ የልፋታችን ዋጋ ክፍያው ይሄ ነው እያለ ይጮሃል። ኢክራም የምትናገረው ጠፋባት። አንገቷን ደፍታ ዝም አለች። እኔ ከአይኔ እንባ አያቋርጥም ይፈሳል። አባቴ ለመጀመሪያ ጊዜ መታኝ። ያስለቀሰኝ ግን ከጥፊው በላይ አባቴ እኔን አለማመኑ ነበረ። የተናገረው አእምሮዬ እና መተኛ እንባ መላስ የሰጠ ይመስላል። ከመናገር ይልቅ መልቀስ መረጥኩኝ። እንደዚህ ሆኖ ሲያየኝ ደስታው ፊቱ ላይ ያስታውቃል። አሁን ተናፈራቂ ቀድሞ ነበረ መጠንቀቅ። ተመልከቺ በአንቺ አባትሽን ምን ያህል አንገቱን እንዲያስደፋሹ አሳፈርሹ አለኝ። ያ አላህ የሰው ልጅ እንዲህ ውሸት ይኖራል። ልብ አመመኝ፣ ውሸት አንገሸገሸኝ። በዚህ ሁኔታ ነቢያ ከአባቷ ጋር መጣች። ግቢ አንቺም አመጣሽ፣ ያችኛዋ የት ቀረች አለን። ቁጭ በሉ ብሎን
የውሸት ዜና ነቢያ አባት ለመናገር ሲያሽኮበኩብ በር ተንኳኳ። ሀዩም አባቷን ይዛ መጣች። አሁን አራታችሁም አንድ ላይ ነን። ለሀዩ ለነቢያ አባት ለአባቷ የነገረውን ደገመላቸው። በጣም ዱርዬ አስቸጋሪ ናቸው። ትምህርት አይማሩም። በተደጋጋሚ መከራቸው። ከአቅም በላይ ሆነዋል። ሁሉንም መምህር በእነሱ ተማረዋል። መምህርም ላይ ያሰለቃሉ። ከመማር ይልቅ የእነሱ ስራ መምህርን ማሸማቀቅ ነው። ከአቅማችን በላይ ሆነዋል። አሁን እናንተ ኃላፊነት ወስዳችሁ የመጨረሻ ማስጠንቀቂያ ፈርማችሁ ከተገኙ ያለምንም ርህራሄ ይባረራሉ ብሎ ነገራቸው። የሀዩ አባት የአባቴ እንዴት ታንገበገበ። ከጎኔ ባትሆን ኑሮ የኔ እጣ እንደሚደርሳት አልጠራጠርም ነበር። የነቢያ አባት ቆይ እስኪ አንዴ እንነጋገር አለና እኛ እኮ ልጆቻችንን ትምህርት ቤት የምንልካቸው በእናንተ ጥበቃ ስር ናቸው ብለን እንጂ እንዲህ መሬት ለቁም ሲጠፉ እናንተ ለምን ቀድማችሁ አላሳወቃችሁንም? አሁን እያልኩ ያለሁት ከአቅም በላይ እንዲሆኑ ነገርከን። ይህ ደግሞ እናንተ በጥያቄ ያደረጋችሁት ምክንያት ችግሩን ከልጆቻችን ጋር መክረን መፍትሄ እንዳንፈልግ በጊዜ ማሳወቅ ሲገባችሁ ከረፈዴ መጨረሻ ላይ ሲደርስ ተጠራን። እነዚህ ልጆች መጥፎ ትምህርት ቤቱ ተጠያቂ ነው ብሎ ሲናገር ውሸቱን እየቀላጠፈ ሲናገር የነበረው ምላሱ አሁን ድመት በላችበት መሰለኝ ዝም አለ። ለጥላትህ አርቀህ ጉድጓድ አትቆፍር አንተም ልትገባበት ትችላለህ የሚባለው አባባል እውነት ነው። አሁን ተራው የሱ ሆነ። አይኔን ፍጠጥ ውሸቱ ገባቸው። ውሸታምነቱን ስለተገለጠ ደስ አለኝ። መመታቴ ግን አስቆጥቶኛል። አባቴ አሁን እውነቱ ሲገባው ጸጸት አቅፎኝ ወደ ደረቱ አስጠጋኝ። እንደከረፍኩት እንዲያውቅ እጄን አንስቼ ከእቅፉ ውስጥ አባቴ ዝም ብሎ አየኝ። ኢማንዬ አለኝ። ስሜን ሲጠራኝ ኩርፊያው የሚባል ነገር ጠፋ። ልጄ አባቴ ያኮርፋል እንዴ አለኝ። አንተ ያሳደግካት ኢማን ማወቅ ነበረብህ። የኔ ኢማን እንደዚህ አይነት ሳትሆን የነገርካት አምነህ መተግበር ከጠፋህ በላይ ያመመኝ እኔ አለማመንህ ነበረ ብዬ እቅፉ ውስጥ ገባሁ። ይቅርታ አድርጊልኝ ብሎ ግንባሬን ሳመኝ። አባቴ ጋር ታረቅን። ወደ ክላስ ገባን። ተማሪ ከመምህር ቤት ስንወጣ ኢንሻአላህ ፓርት 3 ይቀጥላል። ውድ ቤተሰቦቼ ለዛሬ ይሄንን ይመስላል። አበረታቱኝ፣ አጠነካክሩኝ። ደግሞ እንዳትረሷት ዳውንሎድ ምልክቷን ንኳት። አስተያየታችሁን ደግሞ በኮሜንት ጻፉልን። የተለያዩ ነገሮች ለማቅረብ እሞክራለሁኝ በቻልኩት አቅም ያክል ማለት ነው። ደግሞ የምናገራቸው ነገሮች አንዳንድ ጊዜ ግልጽ ላይሆኑ ይችላሉ እና በዛ ደግሞ ይቅርታ ማለት ነው። አንዳንድ ጊዜ የፊደል መሳሳቶች ምናምን ይኖራሉ እና በዛ ላይ ይቅርታ ብያለሁ። ወዳችኋለሁ፣ አከብራችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፓርት 3 እንገናኝ።